ጎጃም ሰሜን ሜጫ ብራቃት ከተማ በተፈጸመ የጅምላ ጭፍጨፋ ከ30 በላይ ንጹሃኖች በግፍ መገደላቸው ተሰምቷል። የገዢው ቡድን አገልጋይ ወታደሮች እርስ በርሳቸው በከፈቱት የተኩስ ልውውጥ የብራቃት ከተማ ነዋሪዎች በጅምላ ተጨፍጭፈዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። የሳምሪ ቡድን አርሚ 7 ተብሎ የሚጠራው የህወሓት የገዳይ ስብስብ የወልቃይት አማራ ተወላጆችን በሱዳን ግዛት ውስጥ መጨፍጨፉ ተገለጸ። ሱዳን ውስጥ የሚገኘው የሳምሪ ቡድን ከሱዳን ወታደሮች ጋር በመቀናጀት የወልቃይት አማራ ተወላጆችን በግፍ መግደሉ ታውቋል። በሰሜን ወሎ ወርጌሳ ከተማ የገባው አብይ መራሹ ሰራዊት በንጹሃኖች ላይ ጥቃት መፈጸሙን ቀጥሏል። ከተማዋን የተቆጣጠረው የብልጽግና ወታደር ከመኖሪያ ቤታቸው በማፈን ወዳልታወቁ ቦታዎች በመውሰድ ጭምር ጥቃት እየፈጸመ እንደሚገኝ የመረጃ ምንጮቻችን ገልጸዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ መጋቢት 23 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎጃም ሰሜን ሜጫ ብራቃት ከተማ በተፈጸመ የጅምላ ጭፍጨፋ ከ30 በላይ ንጹሃኖች በግፍ መገደላቸው ተሰምቷል። የገዢው ቡድን አገልጋይ ወታደሮች እርስ በርሳቸው በከፈቱት የተኩስ ልውውጥ የብራቃት ከተማ ነዋሪዎች በጅምላ ተጨፍጭፈዋል። ብራቃት ከተማ ከትናንት መጋቢት 22 2017 ዓ.ም ጀምሮ የጠላት ብልጽግና አገልጋይ በሆኑት በአድማ ብተናና በምስራቅ እዝ ወታደሮች መካከል በተከፈተው የእርስ በርስ የተኩስ ልውውጥ በንጹሃኖች ላይ ጥቃት ተፈጽሟል ሲሉ የመረጃ ምንጮቻችን ለሚዲያችን ተናግረዋል። በተለይም ራሱን መከላከያ ሰራዊት ብሎ የሚጠራው ወራሪ ቡድን ከወደ አድማ ብተና ኃይሎች በኩል ከባድ ጥቃት ስለተፈጸመበት ያልታጠቁ ንጹሃኖችን በየሰፈሩ እየዞረ ህፃናትን፣ አረጋውያንን ጨምሮ ያገኛቸውን ንጹሃኖች ሁሉ በአሰቃቂ ሁኔታ ረሽኗል ተብሏል። የጦር ወንጀለኛው የአብይ አህመድ ወራሪ ሰራዊት ከወፍጮ ቤት የምግብ እህል አስፈጭተው ሲመለሱ የነበሩ እናቶችን እንዲሁም ቤት ለቤት እየዞረ በር እየገነጠለ ጭምር በመግባት ያገኛቸውን ንጹሃኖች ካለ ርህራሄ በአሰቃቂ ሁኔታ ገድሏል ሲሉ የመረጃ ምንጮች ገልጸዋል። ይህ ዜና እስከተጠናከረበት ጊዜ ድረስ በየሰፈሩ የወደቁ የንጹሃኖች አስከሬን እንዳልተነሳም ጭምር ተጠቁሟል። የሳምሪ ቡድን አርሚ 7 ተብሎ የሚጠራው የህወሓት የገዳይ ኃይል የወልቃይት አማራ ተወላጆችን በሱዳን ግዛት ውስጥ በግፍ መጨፍጨፉ ተገለጸ። ከሰሞኑ የሳምሪ ቡድን ከሱዳን ጦር ጋር በመቀናጀት የወልቃይት አማራ ተወላጆችን በግፍ መግደሉ ታውቋል። በካርቱም ከተማ አንዱርማ ተብሎ በሚጠራው አካባቢ የሚገኙ አማሮች በሳምሪ ቡድንና በሱዳን ወታደሮች ከፍተኛ ጥቃት የተፈጸመባቸው ሲሆን በህይወት የተረፉት ደግሞ ወደ ኮርዱፋን መሰደዳቸው ተነግሯል። በዚህ ጥቃት 5 የአንድ ቤተሰብ አባላትን ጨምሮ በርካታ አማሮች በአሰቃቂ ሁኔታ በመኖሪያ ቤታቸው እንዳሉ በግፍ መገደላቸው ተረጋግጧል። የሱዳን ወታደሮች ከተማዋን ከተቆጣጠሩ ጀምሮ የሳምሪ ቡድን ከወታደሮች ጋር በመቀናጀት በአማራ ተወላጆች ላይ ያነጣጠረ ጥቃት ፈጽሟል ተብሏል። በዚህ ጥቃት በአንድ ሳምንት ብቻ ከ45 በላይ የሚሆኑ ንጹሃኖች በጅምላ የተገደሉ ሲሆን በርካቶች አካባቢያቸውን ለቀው ተሰደዋል ተብሏል። የአልቡራን ጦር ነዋሪዎችን ለደጋሎ ጦር ምግብ አቅርባችኋል በሚል በንጹሃኖች ላይ ጥቃት የፈጸሙ ሲሆን የሳምሪ ቡድን ይህንን አጋጣሚ በመጠቀም በወልቃይት አማሮች ላይ ከፍተኛ ጭፍጨፋ ፈጽሟል። በአሁኑ ሰዓት በህይወት የተረፉት ንጹሃኖች በከፍተኛ ሰቆቃ ውስጥ እንደሚገኙም ጭምር ተጠቁሟል። በሰሜን ወሎ ወርጌሳ ከተማ የገባው አብይ መራሹ ሰራዊት በንጹሃኖች ላይ ጥቃት ስለመፈጸሙ ታውቋል። ከተማዋን የተቆጣጠረው የብልጽግና ወታደር ከመኖሪያ ቤታቸው ጭምር በማፈን ወዳልታወቁ ቦታዎች በመውሰድ ጥቃቶችን እየፈጸመ እንደሚገኝ የመረጃ ምንጮቻችን ገልጸዋል። ከአንድ ቀን በፊት በከተማዋ የተንቀሳቀሰው ወራሪ ሰራዊቱ እናቶችን ጨምሮ ከፍተኛ ድብደባ የፈጸመ ሲሆን አድራሻቸውን ያጠፋቸው ስለመኖራቸውም ተጠቁሟል። በዚህም ከ20 በላይ የሚደርሱ ሰላማዊ ሰዎች በአድማ ብተናና በሚሊሻ ኃይሎች እንዲሁም ራሱን መከላከያ ብሎ በሚጠራው ኃይል ታፍነው የተወሰዱ ሲሆን በርካቶቹ ጥቃት ተፈጽሞባቸዋል ተብሏል። በተመሳሳይ አላማጣ የገቡት የህወሓት ወታደሮች በበርካታ ንጹሃኖች ላይ ጥቃት ፈጽመዋል። አላማጣ ከተማ እየተንቀሳቀሱ የሚገኙት የህወሓት ታጣቂዎች ከሰሞኑ ወጣቶች ላይ ኢላማ ያደረገ ጥቃት እየፈጸሙ እንደሚገኙ ተነግሯል። በዚህም በተፈጸመው ድብደባ ከ60 በላይ የሚሆኑት ከፍተኛ ጉዳት የደረሰባቸው ሲሆን በርካቶች ሆስፒታል ገብተዋል ተብሏል። ይህንንም ተከትሎ የወጣቶችን ድብደባ የተቃወሙ ንጹሃኖች በብልጽግና ወታደሮች ለእስር መዳረጋቸው ታውቋል።
በጎጃም ጎንጂ ቆለላ ከተማ በተፈጸመ ድንገተኛ የቦምብ ጥቃት ከ14 በላይ የጠላት ብልጽግና ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በንጹሃኖች ላይ ጥቃት እየፈጸመ የሚገኘው የጠላት ብልጽግና ኃይል በተፈጸመበት ድንገተኛ ጥቃት ከ14 በላይ የሚሆነው ከፊሉ ሲደመሰስ ከፊሉ ቁስለኛ ተደርጓል ተብሏል። አናብስቶቹ ወደ ከተማዋ በመግባት በፈጸሙት ድንገተኛ የማጥቃት ዘመቻ በጠላት ኃይል ላይ ከፍተኛ ኪሳራ አድርሰዋል። በተመሳሳይ ምስራቅ ጎጃም ጎንቻ እየተባለ በሚጠራው አካባቢ በአገዛዙ ወታደራዊ ተሽከርካሪ ላይ በተፈጸመ ድንገተኛ የማጥቃት ዘመቻ ከ26 በላይ የሚሆኑት ወንበር ጠባቂ ወታደሮች ሙትና ቁስለኛ መደረጋቸው ተነግሯል። ፋኖ ባደረገው ድንገተኛ የማጥቃት ዘመቻ በወታደራዊ ተሽከርካሪዎች ላይ ተጭነው ሲንቀሳቀሱ የነበሩ የገዳይ ስብስቦች ከጥቅም ውጭ ተደርገዋል። በዚህም ክፉኛ የተመታው የጠላት ወታደር ተጨማሪ ኃይል ከመርጦ ለማርያምና ከሞጣ ያስጠጋ ቢሆንም አስከሬኑና ቁስለኛውን ሰብስቦ ከመመለስ ባለፈ በፋኖ ኃይሎች ላይ ጥቃት ማድረስ ሳይችል ቀርቷል። ሌላኛው የማጥቃት ዘመቻ በግንደወይን ከተማ የተፈጸመ ሲሆን ለሰዓታት በወሰደው የከተማ ውጊያ በመሃል ከተማ ዘልቀው የገቡት የፋኖ ኃይሎች በጠላት ኃይል ላይ ሰብአዊና ወታደራዊ ኪሳራ አድርሰዋል። በደረሰበት ጠንካራ ምት የተደናገጠው ጠላት በሞርተርና በዙ 23 የንጹሃኖችን መኖሪያ ቤት አውድሟል። በተያያዘም ጎንደር አርማጭሆ በተደረገ ከባድ ውጊያ በጠላት ሰራዊት ላይ ከፍተኛ ኪሳራ መድረሱን የመረጃ ምንጮቻችን ለሚዲያችን ተናግረዋል። አርማጭሆ ሙሴ ባምብ ተብሎ በሚጠራው አካባቢ በተደረገ ተጋድሎ የሚሊሻና የአድማ ብተና ኃይሎችን ጨምሮ በርካታ ያገዛዙ ወታደሮች የተደመሰሱ ሲሆን በርካቶች ቁስለኛ ስለመደረጋቸው ተነግሯል። በዚህ ውጊያ የፋኖ ኃይሎች ድሽቃን ጨምሮ በርካታ የጠላት መገልገያ የጦር መሳሪያዎችን መማረክ ስለመቻላቸው ታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፋኖ ኃይል በጠላት ኃይል ላይ የተቀናጀ የማጥቃት ዘመቻውን አጠናክሮ ቀጥሏል። ከሰሞኑ ከ2 ቀናት በፊት በሬማ ከተማና በዙሪያዋ ባደረጉት ከባድ ትንቅንቅ ከፍተኛ ድል አስመዝግበዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር በመራቤቴ አውራጃ ሬማ ከተማ በመግባት የጠላትን ሰራዊት ሙትና ቁስለኛ አድርገው ከተማዋን መቆጣጠር ችለዋል። በዚህ ውጊያ በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሷል። አናብስቶቹ የጠላትን ሰራዊት በመደምሰስና እንዲሁም ቁስለኛና ምርኮኛ በማድረግ ባደረጉት ተጋድሎ ጠላትን በማጽዳት ሬማ ከተማን መቆጣጠር ችለዋል። የጠላት ሰራዊት በደረሰበት ከባድ ምት ምክንያት አስከሬኑን ሰብስቦ መውጣት ባለመቻሉ አስከሬኖቹ እስከ ትናንት ድረስ ወዲያድቀው ታይተዋል ነው የተባለው። የራምቦ ክፍለ ጦር የፋኖ ኃይሎች ሬማ ከተማን ሲቆጣጠሩ ነዋሪዎቹ ደማቅ አቀባበል አድርገውላቸዋል። በመሆኑም ከሰሞኑ በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር ከፍተኛ ድል አስመዝግቧል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።